ጎሽ ጎሽ እንደዛ ነው። በቃ እንደዛ ነው። እንትን ማበድ ካልቀረ እንደ አብርሃም እና እንደ ሄርሜላ ማለት ነው። እንደ ሄርሜላ እና እንደ አብርሃም። በነገራችን ላይ እንደዚህ አይነት ልብስ ከሩታ ጋር ለብሶ ምናምን እንትን ሩታ ከሱ ጋር ለብሳ እንደዚህ አይነት ልብስ ምናምን አላየንም ማለት ነው። ስለዚህ ጥሩ ነው፣ ጥሩ ነው፣ ጥሩ ነው ማለት ነው። አሁን ልጁ ምን እንደሚፈልግ ገብቶናል፣ ምን እንደሚፈልግ ማለት ነው። ለምን እንደዚህ የምትገላለጥ ሴት ስለሚፈልግ ገብቶናል። ትናንትና የራት ግብዣ ጉድ እንዳራረገሽ አለ። ያው እሷም እኮ ዳር ብላለች። ስለዚህ የራት ግብዣ መጡ ማለት ነው። እራት ተገባበዙ ስንትፈልጉ ዛሬውን ባለፈው አግባ እያሉ አይደለም። ዛሬውን አግባ አግባ። እኛ የምንፈልገው ብቻ አንድ ነገር ነው። አሁን ደግሞ ምክንያትክ ልጅ ነው። እንደዛ እያልክ ልጅቷ ጋር ሄደ እንዳታስመስል ነው እንጂ በእውነት ከማንም ጋር ሆነኛ ምን ቸገረን? ምን አገባን? ግን ሄደ ልጅቷ በቃ ልጅቷ እንደክፉ በእውነት ግን በነገራችን ላይ ማለት ነው ልጅቷን ማለት ነው ክፉ ለማድረግ ብዙ ጥሩዋል፣ ግን እንትን አልተሳካላቸው። በቃ ብዙ ወደ ሩት ነገሮች ወደ ሩታ እንዲገለበጥ በአይናችን በብሌናችን እያየን ቪዲዮአችሁን እያየን በቃ ነገሮችን ወደ እሷ ለመገልበጥ ብዙ ለፍቷል፣ ግን አልተሳካላችሁ አልተሳካላችሁ። እግዚአብሔርን በቃ ደግ አረገ። አብርሃም ጎበዝ ነው፣ ጀግና ነው የምትሉ ማለት ነው። ሲቀጥል እናንተ ቀፎ አስተሳሰብ ያላችሁ እንደዚህ አይነት ነገር የምትፈልጉ ወይ ህይወታቸው እንደዛ አይነት ከሆነ ነው እንጂ ማንኛውም ሰው እንደዚህ እንደው ፊት ለሴት ልጅ ልትከበር ይቀባል ብላችሁ ነው እንደዚህ የምትሉት እንጂ እንትን ደግ አደረገ እንደዚህ አይደል? ምኑ ነው ደግነት? ምኑ ነው? አንቺም ሴት ነሽ፣ ነገ ወደ ቤትሽ ይገባል። ይሄን እንዳትረሺ። ምኑ ነው ባልሽ የሚያስተምረው? አግብተሽ እንደዛ ነገር አጋጥሞሽ ምናምን በቃ ወይ ደግሞ እንደዚህ አይነት ህይወት ውስጥ ያላችሁ ሴቶች ነው እንደዚህ የሚሉት እንጂ እኔ ፍጹም ማለት ነው ፍጹም እነዚህ አይነት ነገር አልደግፍም። ለምንድን ነው ጨቅላ ይዛን የያዘችው አንድ ወር የያዘችው አይምሮ ያለ ሰው እንደዚህ አያደርግም። እኔ ጀግና ብዬ እሱን አልሞግስም መቼም ማለት ነው። ወደዳችሁም ጠላችሁም ከሴት ጎን ሴት ልጅ ስትቆሱል ሴት ልጅ ስትጎዳ እኔ አልወድም በበኩሌ ማለት ነው። ለምን ሴት ልጅ ነኝ፣ ነገ እፈራለሁ ለህይወቴ ማለት ነው። እኔስ ምን አይነት ቤት ይገባል ብዬ ምንም ህይወቴ ዛሬ አልጋ በአልጋ ቢሆንልኝ ወንድ ልጅ ነው፣ ነገ ምን እንደሚያመጣልኝ አላቅም። ወንዶች ምን እንደሚያመጡብን አናቅም። ስለዚህ ደግ አደረገ፣ ጥሩ ነው። እንደዚህ የኛ ጀግና ምን ሆኖ ጀግና ይሄ ቀፎ ጭንቅላት ያለ ልጅ ማለት ነው። ቀፎ ጭንቅላት አስተሳሰቡ እንደዚህ ልጅቷ ፓንቱ ራሱ ይታያል። ለምን በአንደኛ ራቁቱን አትመጣም ነው? አትመጣም። ለምን ራቁቱን አትመጣም? ለምን ሄርሜላ ራቁትሽን ብትመጪ ችግር የለም። ፌመስ ሆነሻል፣ በጣም ፌመስሻል። በቃ አሁን በቃ በጣም ሄርሜላ ደግ ነገር ስለምሰራ መልካም ሰው ስለሆነች ሀብታም ስለሆነች እንደዚህ እግዚአብሔርን እንደ ሩታ ራሱ አብሮ አይቀጥልም። 1 አመት ራሱ አይሞሉም። ጠብቁን ማለት ነው። ሲቀጥል ደግሞ ማንኛውም በአንቺ ምክንያት ነው በአንቺ ምን ነው የእሷ ምክንያት ምንድነው የምታደርገው? አውቆና እንደዚህ መስራት የሚፈልግ ሰው ምኑ ነው የምታደርገው? ምን አገባትና? ስለዚህ በግድ ነው እንደምታደርገው። ስለዚህ ማንኛውም ሴት ወልዶ እንኳን እሷ ለዚህ ደረጃ ሩታ አሁን ጥሩ ደረጃ ላይ ናት፣ እየሰራች ነው። የራሷም ስራ አላት፣ የራሷ ዩቱብ አላት። ሰውም ያውቃል ብትሰራ፣ ሰውም ይታይላል። 100 ሺህ ብታይላት የሆነ ነገር ሰርታ 100 ሺህ ብታይላት ሩታ ትኖራለች። ሲቀጥል ደግሞ እንኳን ይሄ ተውና ማለት ነው ምንም ራሱ ማይኖር ሰው ይኖራል። አይምሮ ብቻ አይኖራችሁ እንጂ ይኖራል። ሩታ ምን ይወጣታል? ከእንደዚህ አይነት ሰው ጋር ከምትኖር እንደውም ማለት ነው ከእንደዚህ አይነት የተደበቀ በጣም የጠበቀ ክፉ አስተሳሰብ ያለ ሰው ጋር ከመኖር ማለት ነው በእውነት ከደሃ ምንም የሌላ ደሃና ወይ ደግሞ ባዶ ማለት ነው ባዶ ፈታ ዘና እያሉ መኖር ይሻላል ማለት ነው። ከሚያቆስላችሁ ሰው ጋር ህሊናችሁ ላይ የሚረማመደው ሰው ነው ማለት ነው። ነገ ደግሞ ልጅቷም ወደ ቤቱ የሚገባ ምን እንደሆነ አናቅም። ስለዚህ እንደፈለጋችሁ ነው ዱርዮች።
ሲያስጠሉ ምኑ ነው የሚያስተምረው? ነው ሄጄ ላይክ ራኩ ቪዲዮውን ራሱ ላይ ምን በበኩሌ ማለት ነው። እኔ ትላንትና ራሱ ቪዲዮን እያሳለፍኩ እንደዚህ አይነት የሚያስጠላ ቪዲዮ አላይም እኔ በበኩሌ ማለት ነው።